አምናን ከቤሊል ጋር በራምባር ሰበረ። አቶ አምናን እንግዲህ ከቤሊል ጋርም ሲያድር የመጨረሻ በውርደቷ ያፈረችው አሁን ላይ እኔን አስቀምጦ እንዴት እንደዚህ ያደርጋል በማለትም ጀሪ የመጨረሻ እየየ እያለች ታለቅሳለች። ወይዘሮ ሚርሲ አምናንን ከቤሊል ጋር ስታየው በድንጋጤ ደርቃ ቀረች። አቶ አምናን እንግዲህ ቤሊልን በመምረጡ ደስተኛ ሆኖ ሌላ ዓለም እንድታሳየው ይፈልጋል። በሷና በሱ በቅናት የተንጨረጨሩት ሚርሲና ጀሪ አሁን ላይ ከባድ ነገር እያደረጉ ይገኛሉ። የጀሪ ሚስጥር ወጣ። አሁን ላይ ሙስጠፋ እዛ ቤት ውስጥ የመጣው ለምንድን ነው? ሲፈንን ሊያግዛትና የምትፈልጋቸውን ነገሮች ለመከናወን ስለፈለገች ብቻና ብቻ ነው። ሌላኛውና ከባዱ እንግዲህ አሁን ላይ ጀሪን ሲያት የመጣው አዲሱ የሲፈን እንግዳ ሙስጠፋ በድንጋጤ ድርቅ ብሎ ሲቀርም እሷም ሙስጠፋ ምን ልትሰራ መጣ አለች። በእርግጥ ሲፈን ዘመድ ነው ያለችው ዝምድና ኑሮ ሳይሆን አሁን ላይ እንዲረዳትና የምትፈልጋቸውን ነገሮች ለማከናወን እንግዲህ ለማከናወን ስለፈለገ ብቻና ብቻ ነው። ይሄ ሁሉ በደስታ የምትፍለቀለቃ ደግሞ ቤሊል ከአምናን ጋር ሌላ አዲስ ዓለምንና አዲስ ላይፏን እየቀጨች ትገኛለች። በወይዘሮ ምርሲ የመጨረሻ በድንጋጤ ተሷ ጋር በመሆኑ የምትሆነው ግራ ገብቷታል። ሌላኛውና አሁን ላይ እዛ ቤት ውስጥ የመጣው ሙስጠፋ ሲፈንን በእርግጥ ለሷ ዘመዷ ሳይሆን አሁን የምትፈልጋቸውን ነገሮች በፍጥነት ተፋጥነው ዘመዷ አስመስላ እንዳምኗትና እንዲከታተሉት ነው። አሁን ሚርሲ የመጨረሻ እንግዲህ መከራዋን እያየች ትገኛለች። ወይዘሮ ሙርዚና አሁን ደስተኛ ሆና ሁሉንም ነገር ለማድረግ እየተጠናቀቀች ነው። እናም ሁሉንም እውነታ ደግሞ ሙርዚና ከሜርሲ ጋር ሲመካከሩ ሰምታችኋለች። አይገርምም? ሜርሲና ሲፈን የመጨረሻ አሁን ላይ ብዙ ነገር ሰምታ እያወራቻት ነበረ። ቪዲዮውን እንዳለቅብሽ ከፈለግሽ ሁሉንም ነገር ለሰው እንዳላሳይብሽ ከፈለግሽ እኔና አንቺ እንስማማ እያለቻት ነበር። ሲፈን ሳትወድ በግዷ ተስማምታለች። ስለዚህ ይህን ሁሉ ለማድረግ አሁን ላይ ዝግጁ ሆናለች። እናም የመጨረሻ እድለኛ የሆነችው ቤሊል ደግሞ በደስታ እየተፍለቀለቀችና አሁን ላይ ከአምናን ራቂ በማለትም ጀሪን አስጠነቀቀቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ደር ቀጣይ ፓርቲ ዘመተናል። እጅግ በጣም ደስ በሚል ሁኔታ አሁን ላይ አቶ አምናን ቤሊልን አዲስ ዓለም እንድታሳይኝ እፈልጋለሁ በማለትም እቅጩን ነገራት። እሷም አንተ እኮ አዲስ ዓለም ጀምረሃል ስትለውም እሱ በስህተት ነው፣ በፍጹም እንደዚህ ሊሆን አይችልም፣ እናም ባንቺ ንዴት ነው እሷ ጋር የጀመርኩት በማለትም እንዳልክ ስትለውም አዎ ሲላትም የሆነ ቦታ መሄድ እፈልጋለሁ አለችው። የት? የሆነ ቦታ። እሺ በማለትም ይዟት ሄደ። በዚህን ሰዓት በደስታ አሁን ላይ እንግዲህ አምናን ጋር ቤሊል ወጣች። እቤት ውስጥ እየተካሄደ ያለው ሲፈንና ወይዘሮ ሚርሲ የመጨረሻ ድርድር ውስጥ ገብተዋል። አልበለዛ ግን ሁሉንም ነገር ልትሳይባት ቪዲዮውን ነግራታለች። ሲፈንም ሳትወድ በግዷ ተስማማች። ነገር ግን አሁን ላይ ሙስጠፋ እዛ ቤት የመጣው እሷን እንዲረዳት ሆን ብላ ያቀደችበት ነገር ነው። ነገር ግን ወይዘሮ ሙርዚና ሁሉንም ከሲፈን ጋር ያወሩትን ሰምታለች። እናም ሚርሲ አሁን የምትፈልገው ወይዘሮ ሙርዚናን ከዚህ አለማሰናብታ ሲፈን እሷን ነጻ እንድታወጣት ነው። ወይዘሮ ሙርዚና ግን ሁሉን ነገር ሰምታ እንዳልሰማ ላለማስነቃት እየሞከረች ነው። ቀጠለችና ጀሪንና ሚርሲን ለማጣላት ወይዘሮ ሙርዚና እዩልሽ አንቺና አምናን አንድ ጋር እንዳትሆኑ ሲፈንን እየመከረቻት ነው። ለምን? በቃ አንቺና አምናንን መለያየት ትፈልጋለች። እኔ ደግሞ እውነተኛ ልጄ አምናን ደብሮት ሳይሆን ደስተኛ ሆኖ በህይወቱ አንቺ ነብሰ ጡር ሆነሽ በቃ ወልደሽ ልጃችሁን ማየት እንጂ በፍጹም እንድትለያዩ አልፈልግም። ምን? አዎ
እኮ ጓደኛ ሚርሲ ከኔ ጀርባ ይሄን አድርጋለች። ስለዚህ ሆን ብላ አቅዳ ያደረገችበት ነገር ስለሆነ ልታስቢበት ይገባል አለቻት። እሷም እሺ እሺ አለች። ሌላኛውና ከባዱ እንግዲህ እጅግ በጣም አሁን ላይ ለሲፈን ነገሩ እንዲቀል ብላ ያመጣችው ሙስጠፋ ከጀሪ ላይ ከዚህ ቀደም ይታወቃል። እንዲሁም ደግሞ የአምናን ጓደኛ ሲወጣ ማነህ ምንድነው ሲለውም የኔ ቤተሰብ ነው ብላ ሲፈን አስገባችሁ። ይህን ልጅ የት ነበር ማቀው አለ። ከዛም ወይዘሮ ሙርዚና ሁሉንም አጠናቃ ታውቃለች። ከዛ አይ በልግባ በማለትም ገባ። ስለዚህ የሆነ ቦታ ካየው የአምናን ጓደኛ ልጁ በደንብ ይታወቃል ማለት ነው። ከጄሪ ጋር ያለው ግንኙነት ሙስጠፋ ምንድን ነው? ጄሪንስ እንደዛ ያስደነገጣት እሱንም እንደዛ ያስደነገጠው ግንኙነታቸው ምንድን ነው የሚለው ወደፊት አብረን የምናይ ይሆናል። አምናንና ቤሊል ግን ደስ የሚል ሁሉንም ነገር አሳልፈው አሁን ላይ አብረው መሆናቸው እጅግ በጣም ያስደስታል። አምናን ቤሊል የተኛችበት ሄዶ ይች ልጅ በተደጋጋሚ ትዕግስቴን እየተፈታተነችኝ ነው፣ ስለዚህ እንደምንም ብዬ ላናግራትና የራሴ ላደርጋት ይገባል እያለ ቁጭ ባለበት ሰዓት ቤሊል ነቃች። አታምናን አለችው። ወዬ አላት። ምንድን ነው? ቤሊል አቤት። አዲስ ዓለም እንድታሳየኝ እፈልጋለሁ። አዲስ ዓለም እኮ ሌላ ህይወት ጀምረሃል። በፍጹም እሱን በአንቺ ችግር እንደተወሰነ ግልጽ ነው። ስለዚህ በቃ ሲላትም ማለት ይኸውልሽ እኔ ያላንቺ ህይወቴ ደስተኛ ልትሆን አትችልም። ደስታዬን ደግሞ በአንቺ ነው የማገኘው፣ አልበለዚያ የሆነ ነገር ሆናለሁ ሲላትም እሺ ታልክ አለችው። እሺ በማለትም በፈገግታ መታየት ጀመሩ። ቀጠለችና አምናን ወዬ አላት። የሆነ ቦታ መሄድ እፈልጋለሁ። የት? እንጃ ሆነ ቦታ በማለትም ነይ እንሂድ ልብስሽን ቀይሪ በማለትም አምናን እንግዲህ ደስ የሚል ቦታ ቤሊልን ይዟት ሄደ። በደስታ እየተፍለቀለቁ አሁን ላይ ደስ የሚል ንጹህ አየር እያጣጣሙ ይገኛሉ። በዚህን ሰዓት ጄሪ ወርዳ እናቴ ዛራ፣ አቤት ወይዘሮ ዛራ አምናንን አይተሸዋል? አራ አላየሁትም። እሺ አለች። የወይዘሮ ዛህራ ጓደኛ መታ እንግዲህ የተቅለበለበች ነበረ። እኔ የአምናን ሚስቱ ነኝ። አምናን የሚፈልገው ነገር ካለ በሰዓቱ መምጣት ስላልቻልኩኝ እናቱ ወይዘሮ እንደ ሞተች ሳቅ በቃ ለመምጣት አልቻልኩም በሰዓቱ። አሁን ደህና ነው ውዱ ባሌ፣ እኔ እያለሁለት ምን ይሆናል? እውነትሽን ነው? አዎ አለቻት። በዚህን ሰዓት በደስታ ተፍለቀለቀች። እናም አሁን ላይ ግን ትልቁ ችግር ወይዘሮ ሙርዚና የሁለታቸውን የሲፈንንና የምርሲን ስለሰማች ቀጥታ ወደ ቤት ጀሪ ጋ ሳሎን ቁጭ አለች። ወይዘሮ ጀሪ አቤት። ይኸውልሽ ሚርሲ አንቺና ምናምን ለመለያየት ሆን ብላ ቆርጣ ተነስታለች። እንዴት ማለት? ይኸውልሽ ሚርሲ አሁን ላይ የዚህን ቤት ሰላም ለመበጥበጥ ነው፣ የልጅን ህይወት የሰማሃትን ቤት ማጥፋት ነው አላማዋ። ምን? አዎ። ስለዚህ ከእሷ ጋር ያለሽ ግንኙነት ተጠንቀቂ። አንቺና ምናንን መለያየት እንደምትፈልግ ሲፈንጋ ስታወራና ስታሴር ሰምቻታለሁ። እንዴት ይሄድ ይሆናል? ለምን? እሱን አላውቅም። እንድትጠነቀቂ እፈልጋለሁ አለቻት። እሺ እኮ ሚርሲ ከጀርባ ይሄን አደረገች? እሱን እንግዲህ አላውቅም። ቆይ ለምን? እኔ አላውቅም ግን ደግሞ ተጠንቀቂ አለቻት። እሺ ደግሞ ከሷኔ እንደምቀርብ ለአምናን አትርሺ፣ ዋነኛ ቤተሰብ እኔ ነኝ አለቻት። እሺ በቃ አለች። ሚርሲ እንግዲህ ህፃኗ ልጅ ዲና ስትሄድላት የመጨረሻ ተደሰተች። እናም ለምን ቻው አላልሻትም? ሄደች እንዴ? የእኔ ቅመም ሄደች። ቻው ሳልላ በቃ ስትመጣ ቻው እላታለሁ ለዳግመኛው አለች። ምን ነው ደስ አለሽ ስትላትም አስፈላጊ ከሆነም ትመጣለች እናቴ በቃ ድና ስለሄደች በጣም ደብሮኛል አላት። አይ ትምህርቷ ነው ትመለሳለች አለችው አምናንን። አምናን በዚህን ጊዜ ከቤሊል ጋር የሚቀራረብበት ትልቁ እድል አገኘ። ሌላኛው ወይዘሮ ሙርዚና አሁን ላይ የታቀደላትን እቅድ በደንብ ብታውቅም ሲፈን ግን እዛ ቤት ያለን ነገር በሙሉ አታጠፋም። እናም ቆይ ለምን ለሀቅ አትኖሪም አለቻት ሲፈን ሚርሲን።
ለሀቅማ ሀቁ አፍነሽ ስትገላት የሚያሳይ ቪዲዮ ነው ያለው። የመጀመሪያው የኔ እናት ታፍና ስትገል እኔ እሱን አላየውም፣ ያየሁት አንቺ ያደረግሽውን ነው አለቻት። በዚህን ሰዓት በጣም ተገረመች። እናም ቀጠለችና አይ እንደዛማ ሊሆን አይችልም። እንዴትማ በቃ አለቅም ይገርማል። ስለዚህ እኔና አንቺ ተደራድረን ሙርሲናን ከዚህ እንድታስወግጅልኝ ይፈልጋለሁ አለች። የፈለግሽውን ነገር አደርግልሻለሁ፣ ችግር የለውም አለች። እሺ በማለትም ተስማሙ። ወይዘሮ ሙርሲና ሁሉንም እውነታ ሰምታለች። አምናን አሁን በእርግጥ ያ እጁ ተቆርጦ የተላከለት ሰውዬ እስካላገኘ ድረስ ሰላም እንደማይሆን ለጓደኛው ነገረው። ጓደኛውም እሺ አለ። ሌላኛውና ከባዱ እንግዲህ አምናን ይሄንን ሰላም እንደነሳው ለጓደኛውም ቢናገርም ጓደኛውም ይሄ ነገር እንዴት ሊሆን ይችላል? እኔማ ፈልጌ ማግኘት አለብኝ፣ አንተ አታስብ በቃ አለው። እሺ በማለትም ተስማሙ። ሌላኛውና ከባዱ እንግዲህ አቶ አምናን ይሄ ነገር በመፈጠሩ ሳይሆን አሁን ከቤሊል ጋር ያለው ደስታ ያለው ቅርርቡነት እጅግ ከምንም በላይ እያስደሰተው ይገኛል። ሌላኛውና አስደንጋጩ ደግሞ አሁን ወይዘሮ ሙርዚና ሁሉንም ነገር በማወቋ ሁለቱ ግንኙነታቸው እንዲቋረጥ የሚርሲና እንዲሁም ደግሞ የጄሪን አድርጋለች። ሌላኛው አስደንጋጩ ዜና አሁን ላይ ለመርዶ የሆነባት እዛ የመጣው ሌላኛው የተፈጠረውን ነገር እንግዲህ አሁን ቤሊል ጄሪ ላይ አንቺ ለአምናን የምትገቢ ሴት አይደለሽም፣ በፍጹም ልትሆኝም አትችይም። ስለዚህ አሁን ላይ በቃ አላደል ከሱ ልትርቂ ግድ ይልሻል ወይዘሮ ጄሪ በማለትም አስፈራራቻት። ጄሪ ደግሞ ምን እያልሽ ነው አለቻት። እያልክ ያለሁት ነገር ግልጽ ነው፣ አልገባሽም እንዴ አለች። አምናን ያንቺ ባል ሊሆን በሚገባ ምን ነው መሆን አይችልም ችግር አለው ስትላትም አታደርጊውም ቤሊል ስትላት ምንድን ነው የመረጠው እኔን ነው፣ አንቺ ምርጫው ሳይሆን የተሳሳሽ ምርጫው እንደሆንሽ ነው። ስለዚህ ፊት ለፊትሽ እኔ አዲስ ዓለም ሌላ ዓለም የማሳየው እኔ እንደሆንኩና በእኔ ውስጥ ሲሆን እንደሚረጋጋም ነግሮኛል አለቻት። በዚህን ሰዓት ጄሪ የመጨረሻ ጨለለች። ሌላኛውና ከባዱ እንግዲህ እጅግ በጣም በሚያሳዝን ሁኔታ ሙስጠፋ እዛ ቤት በመግባቱ አሁን ላይ ጄሪን ሲያያት የመጨረሻ እሱም በድንጋጤ እሷም የሚይዙት የሚጨብጡት ጠፋ። በእርግጥ ሲፈን አሁን በምንም ሁኔታ ወደኋላ እንደማትልና ትልቅ የሚመጣውን ፍጥጫ ለመጋፈጥ ዝግጁ ሆና እየጠበቀቻቸው እንደሆነ አሁን ላይ ወይዘሮ ሚርሲን ለማስወገድ ሙስጠፋን አምጥተዋለች። በእርግጥ ወይዘሮ ሙርሲና ሲፈንን እንድታስወግዳት ትፈልጋለች።